አነጋጋሪ ሰሞንኛ ክስተቶችና መረጃዎችን በቅደም ተከተል ወደ እናንተ ለማድረስ እንዲህ ተገናኘን። ተወዳጇ ዘሪቱ ከበደና አርቲስት ተስፉ ብርሃኔ የልደት በዓላቸውን አስመልክቶ ልዩ የደስታ መልእክቶች ተልከውላቸዋል። በተለይ ለአርቲስት ተስፉ ወንድሙ ሚሊዮን ብርሃኔ የላከው መልእክት አለ። ምን ይሆን የሚለውን እንነግራችኋለን። የልደት ፕሮግራሞቻቸውስ የሁለቱም ምን ይመስላል የሚለውንም እንነግራችኋለን። እዚህ በፎቶ ላይ የምትመለከቷቸው ሰው በቢሮአቸው ውስጥ በጥበቃ ሰራተኛ በተከፈተባቸው የጥይት ሩምታ ምክንያት ህይወታቸው እንዳለፈ ተነግሯል። እኚህ ሰው ኢንጂነርና ዲያቆንም ጭምር ነበሩ። ምንድነው የተፈጠረው? ያ ጥበቃ ሰራተኛ ለምን ይሆን እኚህን ሰው የገደላቸው? ያገኘናቸውን ዝርዝር መረጃዎች ወደ እናንተ እናደርሳለን። የኢቢኤስ ቴሌቪዥን መስራችና ባለቤት የነበሩት አቶ አማን ፍስሐ ጽዮን የቀብር ስነ ስርዓታቸው ተፈጽሟል። ልጆቻቸው እንዲሁም ባለቤታቸው ደግሞ ያስተላለፉት መልእክት እጅግ አንጀት የሚበላ ተብሏል። በጣም በርካታ ሰዎች ተገኝተው ነበር። እነማን ተገኙ? ከዚህ ባለፈ ምን ያህል ልጆችን ወልደዋል? ከባለቤታቸው ጋር የነበራቸው ታሪክስ ምን ይመስላል የሚለውን ወደ ኋላ መለስ ብለን ድንቅ የሚባል አስተማሪ ታሪካቸውን እናነሳለን። አትሌት ፈይሳ ሌሊሳ ከሰሞኑ በሰዎች ላይ የመኪና አደጋ አድርሶ ከስፍራው ተሰውሯል በሚል ሲነገርበት እንደነበር እናስታውሳለን። ከዚህ ጋር ተገናኝቶ ደግሞ አትሌቱ ምላሽ አለኝ እኔንም እውነታዬን ስሙ በማለት ሐሳቡን አስቀምጧል። ምን ብሎ ይሆን? እንሰማዋለን። በሌላኛው መረጃችን ብሩክ ኒውስ በሚል በቲክቶክ የምናውቀው ወጣቱ በህይወቱ አዲስ ደስታ እንደገጠመው ተሰምቷል። ምን አይነት ደስታ አገኘ? ይህንንም እናደርሳለን ወደ እናንተ። እንደምናችሁ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች ቻናላችንን ተቀዳሚ ምርጫ ስለምታደርጉ እናመሰግናለን። ጌታቸው በላይ የዛሬዎቹን መሰናዶች በቅደም ተከተል ወደ እናንተ አደርሳችኋለሁ። ከኛ ጋር እንድትቆዩ በአክብሮት ጋበዝኩኝ። ከ5.5 ሚሊዮን ብር ጀምሮ የቤት ባለቤት ይሁኑ ይላል። ከዚህ በፊት ከ8 በላይ ሳይቶችን ሰርቶ ያስረከበው ድርጅታችን ቴምር ሪል ስቴት ከአፍሪካ ህብረት አዳራሽ ቅርብ ርቀት ላይ በሚገኘው ቡልጋሪያ ለተወሰኑ ቀናት ብቻ የሚቆይና ለ15 ቤቶች ብቻ የወጣ የ30% ቅናሽ አድርገን የመኖሪያ አፓርትመንትና የንግድ ሱቆችን ለሽያጭ አቅርበናል። ባለ 1 መኝታ ከ5.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ፣ ባለ 2 መኝታ ከ6.8 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ9.3 ሚሊዮን ብር ጀምሮ። በተጨማሪም የንግድ ሱቅ ፈላጊዎች በሙሉ ክፍያ ከ3.9 ሚሊዮን ብር ጀምሮ ናችሁ። ለበለጠ መረጃ ከስር ባለው ስልክ ይደውሉ። ቴምር ሪል ስቴት። ተወዳጇ አርቲስት ዘሪቱ ከበደ በተለያዩ ጊዜያት በአነጋጋሪ ክስተቶች ብቅ ትላለች። ቀደም ባለው ህይወቷ ልዩ ልዩ የሙዚቃ ስራዎችን ወደ አድማጭ ተመልካቾች ማድረስ ስትጀምር ወዲያውኑ በአጭር ጊዜ ነበር ተወዳጅነትን ያተረፈችው። ታዲያ ለየት ያለው የሙዚቃ ስልቷና እንዲሁም ልዩ መልእክት ያላቸው ሙዚቃዎቿ ተወዳጅነትን እንድታገኝ እንዲሁም ትኩረት እንድታገኝ አድርጓት ነበር። ከዕለት ወደ ዕለት እውቅናና ዝናዋ እየጨመረ የመጣችው ዘሪቱ በወቅቱ ልጆችን ወላለደች። ነገር ግን ከወለደቻቸው ልጆቿ መካከል አንደኛው ከቅርብ ዓመታት በፊት ከዚህ ዓለም በሞት ተለይቶ እንደነበር እናስታውሳለን። በወቅቱ ጉዳዩ በጣም አነጋጋሪ ነበር። ዘሪቱ የነበረችበት የሐዘን ስሜት እንዲሁም የልጇ አባትም ጭምር የነበሩበት ሁኔታ እጅጉን አሳዛኝም ነበሩ። በቅርቡ ደግሞ የራሷ ህይወት ታሪክ ላይ የሚያጠነጥን መጽሐፍ በማውጣቷና መጽሐፉም ለየት ያሉ ታሪኮችን የያዘ በመሆኑ ከፍተኛ መነጋገሪያ ርዕሰ ጉዳይም ነበር። አሁን ታዲያ 42ኛ ዓመት የልደት በዓሏን በትናንትናው ዕለት ማለትም የካቲት 12 ቀን 2018 ዓ.ም አክብራ ውላለች። በዚህም ዕለት በጣም በርካቶች እንኳን ለዚህ ቀን አደረሰሽ ብለው መልእክታቸው ልከውላታል። ሌላኛው ተወዳጁ አርቲስት ተስፉ ብርሃኔም እንዲሁም በዚህ ዕለት የልደት በዓሉን አክብሮ ተመልክተናል። ወንድሙ ሚሊዮን ብርሃኔ ታዲያ ለዚህ ቀን እንኳን አደረሰ ለማለት ልዩ የፍቅር ቃላትን ተጠቅሞ ሐሳቡን በፌስቡክ ገጹ ላይ አስፍሮለት ተመልክተናል። ተስፉ እንደምታውቁት ከዚህ ቀደም በገጠመው ህመም ምክንያት በተለያዩ ገዳማት ሲንከራተት ቆይቶ በመጨረሻም ከህመሙ ተፈውሶ በመልካም መንገድ እንዳዲስ ተመልሻለሁ፣ ወደ ስራዬም ወደምወደው ሙያዬም እንዳዲስ ገብቻለሁ ብሎ ሐሳቡን ካስቀመጠ በኋላ በርካታ ኢትዮጵያን እንኳን ለዚህ አበቃ ብለው የደስታ መልእክቶችን ሲልኩለት ነበር። ሚሊዮንም ታዲያ ከዚያ ሁሉ ጭንቅና መከራ
ፈጣሪ ስለገላገለህ ደስ ብሎኛል፣ አሁን ዘመንህ ይባረክልህ የሚል የእንኳን ተወለድክ መልእክቱንም አስቀምጦለታል። ሁለቱም አርቲስቶች እንኳን ተወለዳችሁ ለማለት እንፈልጋለን። ትናንት የካቲት 12 ቀን 2018 ዓ.ም አንድ አሳዛኝ ዜና ተሰምቷል። ይህ ክስተት በርካቶችን እያነጋገረ ይገኛል። በዚህ በማህበራዊ ሚዲያ ላይ አንድ የጥበቃ ሰራተኛ ቢሮ ውስጥ ስራቸውን እየሰሩ የነበሩ ባለሙያን ገብቶ ህይወታቸውን እንዲያልፍ ማድረጉ ነው አነጋጋሪ እንዲሆን ያደረገው። ጉዳዩን እስኪ ዝርዝሩን እንስማው። ሰውየው ዲያቆን ናቸው፣ ኢንጂነርም ናቸው። ታረቀኝ ተስፋዬ ተብለው ይጠራሉ። ከአባታቸው ከአቶ ተስፋዬ ዘለለና ከእናታቸው ከወይዘሮ ወጋየሁ ማዘንጊያ ሚያዝያ 27 ቀን 1974 ዓ.ም በጋሞ ዞን ገረሴ ዙሪያ ወረዳ በዱርቤ ቀበሌ አካባቢ እንደተወለዱ ነው መረጃዎች የሚጠቁሙት። ኢንጂነር ታረቀኝ ተስፋዬ እድሜያቸው ለትምህርት እንደደረሰ የአንደኛ ደረጃ ትምህርታቸውን በዱርቤ አንደኛ ደረጃ ትምህርት ቤት በመማርና የሁለተኛ ደረጃ ትምህርታቸውን ደግሞ በአርባ ምንጭ ከፍተኛ ሁለተኛ ደረጃ ትምህርት ቤት በመከታተል እንዳጠናቀቁ ነው የጋሞ ዞን ንግድና ኢንዱስትሪ ልማት መምሪያ በመረጃ ያካፈለን። ኢንጂነሩ የሁለተኛ ደረጃ ትምህርታቸውን በከፍተኛ ውጤት በማጠናቀቅ የዩኒቨርሲቲ መግቢያ ውጤት በማምጣትም ከአርባ ምንጭ ዩኒቨርሲቲ በሲቪል ምህንድስና የመጀመሪያ ዲግሪያቸውን ተቀብለዋል ይላል መረጃው። አክሎም ኢንጂነር ታረቀኝ ከዩኒቨርሲቲ ምረቃ በኋላ ወደ ስራው ዓለም የተቀላቀሉ ሲሆን እስከ ግንቦት 30 2012 ዓ.ም በግል ድርጅት የሳይት መሐንዲስ ሆነው አገልግለዋል። ከሐምሌ 17 2012 ዓ.ም እስከ የካቲት 12 2018 ድረስ ደግሞ በጋሞ ዞን ንግድና ኢንዱስትሪ ልማት መምሪያ ውስጥ የገበያ መሰረተ ልማት መሐንዲስ በመሆን ነው ህዝባቸውንና ሀገራቸውን ሲያገለግሉ የቆዩት በማለት ነው ይሄው የጋሞ ዞን የንግድና ኢንዱስትሪ ልማት መምሪያ መረጃውን ያስቀመጠው። ታዲያ ኢንጂነር ታረቀኝ ተስፋዬ ባለትዳርና የሁለት ወንድ ልጆች አባት ቢሆኑም በትናንትናው ዕለት የካቲት 12 ቀን 2018 ዓ.ም ከቀኑ 10 ሰዓት አካባቢ በቢሮአቸው ስራቸውን እያከናወኑ ተቀምጠው ነበር። ድንገት የጥበቃ ሰራተኛ ወደ ቢሮአቸው በመግባትም የጥይት ሩምታ ከከፈተባቸው በኋላ በዚያው በቢሮአቸው ህይወታቸው እንዳለፈ ነው መረጃው የሚጠቁመው። ባላቸው ዕውቀትና ልምድ በርካታ አገልግሎቶችን ማገልገል የሚችሉ ሰው ቢሆኑም ነገር ግን በዚህ በገጠማቸው ችግር ምክንያት በ44 ዓመታቸው ህይወታቸው አለፈም። ዲያቆን ኢንጂነር ታረቀኝ ተስፋዬ ቅን፣ ታማኝ፣ የተጣሉትን የሚያስታርቁ መካሪ፣ አርቆ አሳቢ ከመሆንም ባለፈ በቤተ ክርስቲያን ደግሞ ቀዳሽም እንዲሁም አስተማሪም እንደነበሩ ነው የሚነገርላቸው። ኢንጂነር ታረቀኝ ግብአተ መሬታቸው ታዲያ በተወለዱበት አካባቢ በገረሴ ደብረ ሲና ቅድስት ማርያም ቤተክርስቲያን ውስጥ ቤተሰብና ሌሎችም የሥራ ባልደረቦቻቸው በተገኙበት በዛሬው ዕለት ሥርዓተ ቀብራቸው እንደተፈጸመም የተነገረው። እንግዲህ እንደሰማችሁት በሚያሳዝን ሁኔታ እኚህ ሰው ህይወታቸው አልፏል። ለሳቸውም ነፍስ ይማርልን፣ ለቤተሰቦቻቸው ደግሞ መጽናናትን ይስጥልን። ከዚህ ጋር በተገናኘ የሚወጡ ተጨማሪ መረጃዎች ካሉ ደግሞ የምናካፍላችሁ ይሆናል። የኢቢኤስ ቴሌቪዥን መስራችና ባለቤት የነበሩት አቶ አማን ፍስሐ ጽዮን በኢቢኤስ ቴሌቪዥን የነበራቸው አበርክቶ በጣም ትልቅ እንደነበር ይታወቃል። ነገር ግን በገጠማቸው ህመም ምክንያት ከጊዜያት በፊት ወደ አሜሪካን ሀገር ለሕክምና እንዳቀኑ ይታወቃል። በዚያም እንግዲህ ድነው ሕክምናቸውን ተከታትለው ወደ ሀገራቸው ይመለሳሉ ተብሎ ሲጠበቅ የነበረ ቢሆንም ነገር ግን እሳቸው ህይወታቸው ሊያልፍ ችሏል። በዚያም በጣም በርካታ ኢትዮጵያውያንና ኤርትራውያን ሀዘናቸውን ሲገልጹ መሰነባበታቸውን እናስታውሳለን። የኢቢኤስ ቴሌቪዥን ባልደረቦችና ሰራተኞችን በሙሉ ከባድ የሚባል ሀዘን ውስጥ ነው የሰነበቱት። ታዲያ በትናንትናው ዕለት ደግሞ ሥርዓተ ቀብራቸው ተፈጽሟል። አስከሬናቸው ከአሜሪካን ሀገር ወደ አዲስ አበባ ሲገባ ከቦሌ ዓለም አቀፍ አየር ማረፊያ ጀምሮ እስከ መኖሪያ ቤታቸው ድረስ አቀባበል ተደርጎ ነበር። ከዚያም በትናንትናው ዕለት ከመኖሪያ ቤታቸው አስከሬናቸው ተነስቶ ወደ አድዋ ሙዚየም ነበር ያቀናው፣ ፒያሳ ማለት ነው። በዚያም በጣም በርካታ እንግዶች፣ ቤተሰቦቻቸው፣ ወዳጆቻቸው በተገኙበት ሽኝት ተከናወነ። ከዚያም ከ9 ሰዓት በኋላ ደግሞ በጴጥሮስ ጳውሎስ መካነ መቃብር ሥርዓተ ቀብራቸው እንደተፈጸመ ነው መረጃም የሚጠቁመው። አቶ አማን ፍስሐ ጽዮን ሐምሌ 3 ቀን 1964 ዓ.ም ከአባታቸው ከአቶ ፍስሐ ጽዮን ገብረ ሕይወትና ከእናታቸው ከወይዘሮ ሕይወት ተኬ በአዲስ አበባ ከተማ ተወለዱ ይለናል የሕይወት ታሪካቸው። ለቤተሰብ 6ኛና የመጨረሻ ልጅ የነበሩት አቶ አማን
እምነትን ማዕከል ባደረገ የቤተሰብ አባል ውስጥ ነበረም ያደጉት ይባልላቸዋል። በወላጆቻቸው እንዲሁም በአያታቸው በወይዘሮ ይመስገን ገብረስላሴ በማይነጥፍ ፍቅርና ምክር ታንጸው እንዳደጉም ነው የሚመሰከርላቸው። አቶ አማን አንደኛና ሁለተኛ ደረጃ ትምህርታቸውን በአዲስ አበባ ከተማ ሳንፎርድ የእንግሊዝ ትምህርት ቤት ከተከታተሉ በኋላ ወደ አሜሪካን ሀገር በመጓዝ በዮርክ ፔንሲልቬኒያ የሁለተኛ ደረጃ ትምህርታቸውንም እንዳጠናቀቁ ነው የህይወት ታሪካቸው ጨምሮ የሚገልጸው። አቶ አማንና የህይወት አጋራቸው ወይዘሮ ማክዳ አሰፋ የተገናኙት በ1989 ዓመተ ምህረት ሲሆን ከሁለት ዓመታት በኋላ ደግሞ ሚያዝያ 1 ቀን 1991 ዓመተ ምህረት በሎስ አንጀለስ ካሊፎርኒያ ጋብቻቸውን ፈጽመዋል። ትዳራቸውም በጥልቅ ፍቅር የተመላ ነበር። በመደጋገፍና በታላቅ መከባበር ውስጥ የቆየው የትዳር ህይወታቸው ታዲያ ጽኑ ታማኝነት ላይ የተገነባ የህይወት ጥምረት እንደነበር ነው ጓደኞቻቸው የሚመሰክሩላቸው። በትዳራቸው አማኑኤል፣ መቅደላዊትና ሰላም የተባሉ 3 ልጆችን ማፍራት የቻሉ ሲሆን ኖቫ የተባለ የልጅ ልጅ ለማየትም በቅተዋል ተብሏል። በታሪካቸው ላይ አቶ አማን በህይወታቸው እጅግ መጠነ ሰፊ የሆኑ ስኬቶች ባለቤት ሲሆኑ ከሁሉም በላይ ትልቁ ኩራታቸውና ደስታቸው ደግሞ ቤተሰባቸው ነበርም። አቶ አማን በ2000 ዓመተ ምህረት ከአጋሮቻቸው ጋር በመሆን የኢትዮጵያ ብሮድካስቲንግ ሰርቪስን ወይም ኢቢኤስ ቴሌቪዥንን በሲልቨር ስፕሪንግ ሜሪላንድ ነበር የመሰረቱት። በታላቅ ራዕይ የተጀመረው ይህ ተቋም በአጭር ጊዜ ውስጥ በዓለም ዙሪያ በሚሊዮኖች የሚቆጠሩ ተመልካቾችን የሚያደርስ በሀገር ውስጥና በውጭም ለሚገኙ ኢትዮጵያውያንም ዋነኛ የመገናኛ ድልድይ ለመሆንም ቻለም። አቶ አማን የኢቢኤስ ቴሌቪዥንን በእነዚህ አይነት መንገድ ካቋቋሙ በኋላ በጣም በርካታ ጋዜጠኞች፣ የሚዲያ ሰዎች፣ አርቲስቶችንም ጭምር በማሳተፍ ግንባር ቀደም የሚባል የመዝናኛ ሚዲያ ተቋም እንዲሆን ማድረግ ችሏል። ከዚህ ባለፈ ባለቤታቸው ጋር በመሆንም በዚህ በኢቢኤስ ቴሌቪዥን ውስጥ ትልቅ የሚባል አበርክቶ ሲያደርጉ ቆይተው ነበር። ነገር ግን በገጠማቸው ህመም ምክንያት ህይወታቸው ሊያልፍ ችሏል። አቶ አማን ነፍሳቸውን ፈጣሪ ይማርልን እንላለን። ለቤተሰብና ለወዳጅ ዘመዶቻቸው እንዲሁም ለኢቢኤስ ቴሌቪዥን ባልደረቦች በሙሉ መጽናናትን ይስጥልን እንላለን። ወደ ቀጣይ መረጃ እንሻገር። ከ5.5 ሚሊዮን ብር ጀምሮ የቤት ባለቤት ይሁኑ ይላል። ከዚህ በፊት ከ8 በላይ ሳይቶችን ሰርቶ ያስረከበው ድርጅታችን ቴምር ሪል ስቴት ከአፍሪካ ህብረት አዳራሽ ቅርብ ርቀት ላይ በሚገኘው ቡልጋሪያ ለተወሰኑ ቀናት ብቻ የሚቆይና ለ15 ቤቶች ብቻ የወጣ የ30% ቅናሽ አድርገን የመኖሪያ አፓርትመንትና የንግድ ሱቆችን ለሽያጭ አቅርበናል። ባለ 1 መኝታ ከ5.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ፣ ባለ 2 መኝታ ከ6.8 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ9.3 ሚሊዮን ብር ጀምሮ። በተጨማሪም የንግድ ሱቅ ፈላጊዎች በሙሉ ክፍያ ከ3.9 ሚሊዮን ብር ጀምሮ ናችሁ። ለበለጠ መረጃ ከስር ባለው ስልክ ይደውሉ። ቴምር ሪል ስቴት። ታዋቂው አትሌት ፈይሳ ሌሊሳ ከሰሞኑ በሰዎች ላይ የመኪና አደጋ አድርሶ ከስፍራው ተሰውሯል በሚል በጣም ከፍተኛ ተቃውሞ ሲደርስበት እንደነበር እናስታውሳለን። ከዚህ ጋር ተገናኝቶ ታዲያ አትሌቱ ምላሽ ሰጥቷል። የኔንም እውነት ተገንዘቡ በማለት ሐሳቡን አስቀምጧል። ምን ይሆን የሚለውን ደግሞ እንመልከት። ታዋቂው አትሌት ፈይሳ ሌሊሳ እሁድ ዕለት ሌሊት በንፋስ ስልክ ላፍቶ ክፍለ ከተማ አድርሶበታል የተባለውን የመኪና አደጋ ተከትሎ የሚሰነዘሩበትን ወቀሳዎች በጽኑ የሚያወግዝ ምላሽ ሰጥቷል። አትሌቱ በማህበራዊ ሚዲያ ገጹ ላይ ባስተላለፈው መልእክቱም አደጋዎች በድንገት የሚከሰቱ መሆናቸውን ጠቅሶም እሱም ሆነ በአደጋ የተጎዱ ሰዎች በህይወት ስለተረፉ ፈጣሪውን አመስግኗል። ይሁን እንጂም ስለ አደጋው መንስኤም ሳያስረዳ የሰፈር ወሬ ሲነዙ ውለውብኛል ያላቸውን የማህበራዊ ሚዲያ እንቅስቃሴዎችንም የዩቲዩብ ጡረተኞች ሲል በጠንካራ ቃላት ወቅሷል። አትሌቱ ጉዳት የደረሰባቸው ወገኖች ሕክምና አግኝተው በጥሩ ሁኔታ ላይ እንደሚገኙ ቢገልጽም በሌላ በኩል ግን በፖሊስና በአትሌቱ ዙሪያም የሚነሱ ክሶች አሁንም እያነጋገሩ ነው ብሏል ዘሀበሻ በመረጃው። አትሌቱ አደጋውን ካደረሰ በኋላ በቁጥጥር ስር ለመዋል የሞከሩ የጸጥታ አባላትን መሳሪያ በማውጣት አስፈራርቶ ከአካባቢው ተሰውሯል የሚሉ ወሬዎች በስፋት እየተሰራጩበት ከርመዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ አትሌቱ እስካሁን በቁጥጥር ስር ስለመዋሉ ይፋዊ መግለጫ አላወጣም። የብዙዎች ቅሬታ የሆነው ታዲያ አትሌቱ አደጋ ካደረሰ ለምንድነው በቁጥጥር ስር ያልዋለው የሚል ጥያቄን አስነስቷል። የዛሀበሻ መረጃ እንደሚጠቁመው ከሆነ
አትሌቱ አደጋውን ከመፈጸሙ በፊት በቢሾፍቱ ከተማ በአንድ ሰርግ ላይ ሲዝናና አምሽቶ ወደ አዲስ አበባ በመመለስ ላይ ሳለ ነበር። በአደጋውም የአካል ጉዳት የደረሰባቸው ሁለት ወጣቶችም ለንፋስ ስልክ ላፍቶ ክፍለ ከተማ የትራፊክ አደጋ መርማሪዎች ቃላቸውን መስጠታቸውም ታውቋል። የአደጋውን መንስኤ ሳያረጋግጡና ጥፋተኛው ማን እንደሆነ ሳይገልጹም በዚህ ልክ በዩቲዩብ እና መሰል ማህበራዊ ሚዲያዎች ላይ ያወሩብኝ ሰዎች ወንድ ልጅ በዚህ ደረጃ ወሬኛ ሲሆን በጣም ያሳፍራል በማለት ነው ሁኔታውን የገለጸው። አትሌቱም ደግነት የሌለው ወሬ ማናፈስ ምንም ፋይዳ የለውም በማለትም ነው ሐሳቡን ያስቀመጠው። ብሩክ ኒውስ በሚል መጠሪያ በቲክቶክ በኩል ልዩ ልዩ ወቅታዊ የሆኑ መረጃዎችን በፍጥነት በማድረስ የሚታወቀው ወጣቱ ከወራት በፊት ከባለቤቱ ጋር የጋብቻ ስነ ስርዓቱን እንደፈጸመ እናስታውሳለን። በወቅቱ ታዲያ በጣም በርካታ ሰዎች በጓደኞቹና ወዳጆቹ እንዲሁም ቤተሰቦቹ ተገኝተው የሰርግ ፕሮግራሙን በድምቀት ተከናውኖ ነበር። እቺ ወጣት በነገራችን ላይ ዲዛይነር ናት። ልዩ ልዩ ባህላዊና የሀበሻ ልብሶችን በመስራት ለሽያጭ ታቀርባለች። በጣም በርካታ ደንበኞችም እንዳሏት ነው የሚነገረው። ብሩክ ኒውስ ታዲያ አሁን አዲስ የሆነ ልዩ ደስታ እንደገጠመው ነው የተነገረው። ይኸውም ባለቤቱ ነፍሰ ጡር ሆና እንደሰነበተችና አሁን ደግሞ የአጥሮ ፋትስማሽ አክብራ በቅርቡም የልጅ አባትና እናት እንደሚሆኑም ነው የተገኙት መረጃዎች የሚጠቁሙት። ስለዚህ ወጣቱ በዚህ መልኩ አዲስ የሆነ ደስታ ወደ ህይወቱ ገብቶለታል ማለት ነው። በዚህም ሳቢያ ታዲያ በጣም በርካታ ሰዎች እንኳን ደስ ያለህ፣ እንኳንም ለዚህ አበቃህ እያሉ መልእክታቸውን እያስቀመጡለት ይገኛሉ። እናንተም እንኳን ደስ ያለህ ብላችሁ ልታደርሱት ትችላላችሁ። እጅግ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን በጣም እናመሰግናችኋለን። እንደምታውቁት ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብላችሁ ሚዲያችን እንደሆነ ታውቃላችሁ። በዛሬው ዝግጅታችንም ወቅታዊ የሆኑ አነጋጋሪ ጉዳዮችን አንስተን ወደ እናንተ አቀርበናል። ከዝግጅታችንም ቁም ነገር እንዳገኛችሁ ትምህርትም እንደጨበጣችሁ ባለሙሉ ተስፋ ነን። ደግሞ በሚቀጥለው በሌሎች መሰናዶዎች እንገናኛለን። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ እስካሁን አብሬያችሁ ቆይታ አድርጌያለሁ። ድንገት ግን ቻናሉን ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ ሰብስክራይብ አድርጉን። ሐሳብ አስተያየታችሁንም በኮሜንት ላይ አኖሩልን። ደግሞ በሚቀጥለው በሌሎች መሰናዶዎች እንገናኛለን። እስከዚያ ደግሞ ቸር ቆዩልን።